ብርሃንና ምስጢርን ካቅፎ ፒቲ በጣም አድርገን እናመሰግናለን። ዛሬም ጆይ ስላደረጋችሁ በጣም ደስ ብሎናል። በጣም አድርገን እናመሰግናለን። ያችን ኳስ አይደለም መስኮት አድርጋችሁ ስለመጣችሁ በጣም አድርገን እናመሰግናለን። ድንገት ለማታውቁን ሰዎች እኔ ስሜ መስከረም ታደሰ ክፈተ ይባላል። የማታዩት ደግሞ በጣም ወደው ማከብረው ባለቤቴ ከካሜራ ጀርባ ስላለ ነው ማታዩት። ብርሃን መስቀል ጠንክር ባንኮ የሶስት የተወደዱ ልጆች እናትና አባትንን በጣም ደስ ያለ ነው ወደ እናንተ የምንመጣው። እግዚአብሔርን በጣም አድርገን እናመሰግናለን። you have no idea every day ነው ስለ እናንተ እግዚአብሔርን የማመሰግነው። እናንተ ስለሰጠኝ የምናገረው ነገር የሚያዳምጠኝ ማለት ነው ትልቅ ስጦታዎቼ ናችሁ። ቴንክ ዩ በጣም አድርጌ አመሰግናችኋለሁ። ሰብስክራይብ አድርጋችሁ ኢንካሬጅ የሚያደርገኝ እኔም ለምወደው ባለቤቴ ኢንካሬጅ የሚያደርገንን ነገር ኮሜንት እያደረጋችሁ በጣም የምትረዱን በጣም አድርገን እናመሰግናለን። በፍጹም ላይት ላይ አንወስድም። ኤቭሪ ኮመንት በጣም ነው የምናመሰግነው። ሳብስክሪፕሽንም በጣም እናመሰግናለን። ሌሎችንም ታስተዋውቁ ፌስቡክ ላይ ያላችሁ ማይ ጉድ ፍሬንድስ በጣም አድርጌ አመሰግናለሁ። ካውንስሊንግ እሰራለሁ ወገኖቼ። ስለዚህ ካውንስሊንግ የምትፈልጉ ሰዎች በዚህ ሰርቪስ መጠቀም ትችላላችሁ። ይሄ ካውንስሊንግ የትም ላለ ሰው አቬለብል የሆነ ሰርቪስ ነው። ክፍያ አለው። ለሁሉም የምንልከውን ሜሴጅ ነው ለሁሉ ሰው የምንልከው። ስለዚህ ያለፈው ጊዜ እንዳልኩት ኢሞሽናል ነገር ስጽፉልን እንደዚህ ነው አፖይንትመንት የሚያዘው ክፍያው እንደዚህ ነው ምናምን ስላችሁ እንዴ ነችና እኔ እንደዚህ በስንት መከራ ውስጥ እያለሁ እንዲህ አይነት መልክት የሚልኩልኝ አንዳንድ ሰዎች ይላሉ ጸሎት ምናምን ጠብቀው ማለት ነው። እና እንደሱ ብናረግ ቆንጆ ነበር፣ ግን ያው ታውቃላችሁ ያስባለሁ አይቻልም። እና ለሁላችሁም አንድ አይነት መልክት ነው የምንልከው። ስለዚህ ስልክ ቁጥሬ ቴክስት ብታደርጉልን፣ ስልክ አይቀበልም ቴክስት። ኦኬ ቴክስት ብታደርጉልን እንመልሳለን። 24039382449 እንደገና 24039382449 ቴክስት ብታደርጉልን እንመልሳለን። ወገኖቼ ያለፈው ጊዜ ሮሜን ሰዎች ጨርሰናል። ክብር ለእግዚአብሔር ይሁን። ዩ ሃቭ ኖ አይዲያ እንዴት እንደተፈተንኩ የትኛውን ደግሞ መጽሐፍን እንጀምር በሚል ማለት ነው። ብሉይ ኪዳን ውስጥ ገባው፣ አዲስ ኪዳን ውስጥ ገባው። ግን ደግሞ ይችኛዋ አሸነፈች ልቤ ውስጥ አይደለ። የሐዋርያት ስራን እናነባለን። ከእናንተ ጋር ደስ አይልም ወገኖቼ? ከእናንተ ጋር የሆነች ልጅ ስትነግረኝ ነበር። በቃ ትመጭና በቃ መጽሐፍ ቅዱሳችሁን አምጡ ምናምን ስትይ ቁጭ እያየሁሽ ስቃለሁ አለችኝ። ዋው ሪሊ ብዙ የማስቃ አይመስለኝም፣ ግን ብታደርጉ ዛሬም ደስ ይለኛል። ግን እንግዲህ ያው ሰው ሁሉ እንደ ፈቃዱ ነው መኖር ያለበት። እንደ ፈቃዳችን ነው አይደል እግዚአብሔር የምናመልከው። ስለዚህ በዚሁ እግዚአብሔርን ቃል እናነባለን አብረን። የሐዋርያት ስራ ደግሞ የሚያስደንቅ መጽሐፍ ስለሆነ አም ሶ ኤክሳይትድ ከእናንተ ጋር ስለማነበው እና ከዛሬ ጀምረን እናነባለን። እግዚአብሔር ይረዳናል። እንደ ፈቃዱ እስከ ምዕራፍ 28 በቃሉ እንባረካለን። አሜን። እና ወገኖቼ ይሄ ለዘላለም የሚኖር ሕያው የሆነ ምንም ማንም ሊያሳልፈው ሊሽረው የማይችል የእግዚአብሔር ቃል ነው። ቴዎፍሎስ ሆይ ኢየሱስ ለማድረግና ለማስተማር የጀመረውን ሁሉ ቀደም ባለው መጽሐፌ ጽፌልሃለሁ። ይኸውም እስከ አረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካይነት የሰጣቸው ትእዛዝ ነው። ከሕማማቱም በኋላ ራሱ ቀርቦ ሕያው መሆኑን ለእነዚሁ በብዙ ማስረጃ እያረጋገጠላቸው 40 ቀንም አልፎ አልፎ እየታያቸው ስለ እግዚአብሔር መንግሥት ነገራቸው። ከእነርሱም ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው። ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። እነርሱም ተሰብስበው ሳሉ ጌታ ሆይ የእስራኤልን መንግሥት መልሰ የምታቋቁምበት ጊዜው አሁን ነውን? ብለው ጠየቁት። እርሱም እንዲህ አላቸው፣ አብ በገዛ ስልጣኑ የወሰነውን ጊዜ ወይም ወቅት ማወቅ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳና በሰማርያ ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ይህን ካለ በኋላ
እያዩት ወደ ላይ አረገ፣ ደመናም ከዓይናቸው ሰወረችው። እርሱም በሚሄድበት ጊዜ ትኩር ብለው ወደ ሰማይ ሲመለከቱ እነሆ ነጫጭ ልብስ የለበሱ 2 ሰዎች ድንገት አጠገባቸው ቆሙ። እንዲህም አሏቸው፣ እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ እዚህ የቆማችሁት ለምንድን ነው? ይህ ከእናንተ ዘንድ ወደ ሰማይ ሲያርግ ያያችሁት ኢየሱስ ልክ ወደ ሰማይ ሲወጣ እንዳያችሁት በዚሁ ሁኔታ ይመለሳል። አሜን። ባይዘዌ ከቁጥር 1 እስከ 11 ነው ያነበብኩት። ሁሉ ጊዜ እንደምናደርገው ነው የማደርገው። ዛሬም ማለት ሁሉንም እንዳናነብ ትንሽ ክፍሎችን እያነበብን እናንተንም መጽሐፍ ቅዱስ እናንተን ብቻ አይደለም ወገኖች፣ ራሴንም ኢንካሬጅ ለማድረግ ነው። እግዚአብሔር ያውቃል ይሄንን በእውነት እንደምል። እናንተንም ኢንካሬጅ ለማድረግ ራሴንም ኢንካሬጅ ለማድረግ አንዳንድ ነገሮችን በጣም ኤክሳይት የሚያደርግ ነው የእግዚአብሔር ቃል። እንግዲህ እንደሱ አግኝታችሁታል ብዬ አስባለሁ። አሁን ለምሳሌ ያለፈው ቪዲዮ ላይ የሮሜ ሰዎች መጨረሻው ምዕራፍ አንብቤ በቃ ፕሮግራማችን ከጨረስን በኋላ እንደገና ከምዕራፉ ጋር ቁጭ ስል ይህንን አልነገርኳቸው የሚለው ነገር በጣም ኦቨርዌልም አደረገኝ። ገባቸው? ከዛ በኋላ ግን እኔ እኮ በትክክል ልናጠና አይደለም። ገባቸው አይደል? የኔ ዓላማ ኢንትረስት እናንተ ውስጥ መፍጠር ነው፣ እኔም ውስጥ። ገባችሁ አይደል? እና ስለዚህ ዛሬም ላሳያችሁ የምፈልገው ነገር ለእኔ እንደ ባህር ኦቨርዋልም በሚያደርግ ሁኔታ በዝቶብኝ፣ ግን እነሱ ራሳቸውም ያጠናሉ። እግዚአብሔር ሆይ ደግሞ ክብር ለሱ ይሁን ለዘላለም። አብሮን ያለ መንፈስ ቅዱስ ደግሞ ይረዳናል አይደል? ሁላችንም እሱ ያስጠናናል። ግን አንዳንድ ነገር ባካችሁ ወገኖቼ አጥኑት እግዚአብሔርን ቃል። የሚያስደንቅ እውነት አለው። ሉቃስ እንደው ትንሽ ስለ ሉቃስ ያገኘሁትን ሰባስቤ የመጣሁትን አንዳንድ ነገር ልንገራችሁ። ሉቃስ ስሙ ራሱ የግሪክ ስም እንደሆነ ይታወቃል። የሚገርማችሁ ነገር ፕሮናውንስ ሲደረግ በግሪክኛ ሉቃስ ነው። አይገርማችሁም? በእንግሊዝኛው ሉክ ይሉታል፣ እኛ ግን ሉቃስ። እና የሚገርማችሁ ነገር ደግሞ መጽሐፍ ቅዱስን በተለይ አዲስ ኪዳንን ከጻፉት በሙሉ አህዛብ ሉቃስ ብቻ ነው። አይገርማችሁም? እንዲህ ክርስቶስ ደቀ መዝሙር አይደለም ወይም ደግሞ የተለየ አስተማሪ የተደረገ አይደለም። የሚያስደንቅ ግን ሂስቶሪያን ቴዎሎጂያን እንደሆነ በጽሁፉ መረዳት ይቻላል ይላሉ መጽሐፍ ቅዱስ አዋቂዎች ሲናገሩ። በተለይ ደግሞ የታሪኩን አጻጻፉ በትክክል እንዴት ይዞት እንደወረደ የሉቃስን ኢቭን የማያምኑ ሰዎች እንኳን መጽሐፎቹን አይተው፣ መጽሐፎቹን የምለው ያው የሉቃስ ወንጌል እና የሐዋርያት ስራ ሁለቱን የጻፈው እሱ ነው። እና እነዚህን መጽሐፍቶቹን አይተው ምን ያህል የተማረ ሰው ነው ብሎ ማወቅ ይችላል ይላሉ። እንደገና ደግሞ በጣም አኪሬሲ ያለው የሚናገረው የታሪኮች፣ ቦታዎች፣ ባህሎች፣ በዛን ጊዜ የነበረውን ባህል፣ በዛን ጊዜ የነበረውን በቃ ህብረተሰቡ ይኖርበት የነበረውን ነገር እንዴት አኪሬትሊ እንደተናገረ ይናገራሉ። ያው በተለይ ግሪክ አዋቂዎች በጣም የሱን ችሎታ ያዩታል በጽሁፉ። እና ሄለን እሱም ደግሞ በግሪክ ወርልድ በነሱ ካልቸር ምናምን የሰለጠንም እንደሆነ ማወቅ ይቻላል ከጽሁፉ። እንደገና ደግሞ ያው አይ ዊትነስ አይደለም እንደ ሌሎቹ፣ ለምሳሌ እንደ ጴጥሮስ በአይኑ አይቶ በጁዳሶ ክርስቶስን አናግሮ ከሱ ጋር ህብረት አድርጎ የጻፈልን ሰው አይደለም። ግን ደግሞ በሚያስደንቅ ሁኔታ ከሌሎች መጽሐፍ በሚለይ ሁኔታ የሉቃስ መጽሐፎች የአይን እማኞች ከሆኑ ሰዎች ኢንተርቪው የተሰበሰበ በዛን ጊዜ በክርስቶስ ጊዜ የነበሩት ሰዎች እነሱን አግኝተው ከነሱ የሰበሰበ እንደሆነ እናውቃለን። እንደገና ደግሞ ሉቃስ በሚያስደንቅ ሁኔታ የሐዋርያ ጳውሎስ በጣም የቅርብ አብሮ ኮምፓኒየኑ ነው። እንደገና አብሮ ትራቭል ያደርግ ነበረ።
አስቡ ደግሞ ሉቃስ ያው በመጽሐፉም በሌላም ቦታ እናውቃለን ሐኪም እንደነበረ። ኦኬ ስለዚህ አንዳንድ እንዲያውም በቀደም የሆነ ሜሴጅ ስሰማ እንደ አጋጣሚ የሆነ ሰባኪ ምን አለ፣ ደስ ይለኛል የሉቃስን ከሐዋርያ ጳውሎስ ጋር መሄዱን አለ። ምክንያቱም ደስ የሚለኝ አለ በቃ የራሱ ፐርሰናል ሐኪም ነበር። ምክንያቱም ህመም ነበረው። ያም በአንዳንድ ደብዳቤዎቹ እንዳየነው ሐዋርያ ጳውሎስ እና የግል ሐኪሙ ነበረ። በጣም እግዚአብሔር በሚያስፈልገው ሰዓት አመጣለት ብሎ ሲናገር ደስ አለኝ እና ያው ሐኪም ነበረ። እንደገና ደግሞ ሐኪምነቱን ግን ሳይንስ ተማሪዎች በተለይ የሆናችሁ ሰዎች በጣም አፕሪሼት ታደርጋላችሁ። የእሱን ሁለቱን መጽሐፎችን ልክ እንደ ሳይንስ ነው በቃ በጣም ደስ በሚል መንገድ ነው የሚሄደው። ሌላ ደግሞ ኢምፕረስ ያደረገኝ ነገር በዛን ጊዜ የሚጽፉት ስክሮል በሚባል ነገር ነው። ኦኬ አንዳንዶቹ ሊሆን የነበሩት በፓፐረስ በሚባል ቅጠል ነው የተሰሩት። አንዳንዶቹ ግን በቆዳ ገባቸው። ዱራቢሊቲያቸው በጣም የሚቆይ ነው እና ግን የሚገርማችሁ ነገር አንድ ስክሮል ስንት ቁመት እንዳላት ታውቃላችሁ? እኛ ዛሬ በትንንሽ ወረቀት ስንጽፍ በዛን ጊዜ 35 ፊት ያለው ኦኬ። ስለዚህ የሉቃስ መጽሐፎች በሁለት ስክሮል ነው እንግዲህ አስቡት 35 ፊት ስንት ጠቅልለው እንደሚይዙት ኦኬ። ከዛ በላይ ሊሆን ያልቻለው አንዳንድ ሰዎች ሲናገሩ መሸከምም አይቻልም። ገባችሁ? ስለዚህ አሁን ለምሳሌ የሉቃስ መጽሐፎች ሲባል አንድ ሰው ተሸክሞ ነው የሚመጣው ሁለት እንግዲህ 35 ፊት የሆነ ስክሮል እና ፎር ሳም ሪዝን እኔን በጣም ኤክሳይት አደረገኝ። በሌላ ደግሞ አንዳንድ ጥያቄዎች የነበሩኝን ሉቃስ መጽሐፎች ላይ ከምሳሌ አንዳንድ ነገር ይጀምርና ምንድን ነው በዚሁ ቀጥሎ ሞር ማይነግረን የምለውን ነገር መልስ ሰጠኝ። ገባችሁ? ከዚህ ማለፍ አይችልም 35 ፊት ማለፍ ስለማይቻል በተቻለው መጠን አንዳንድ ነገሮችን ዋና አልተወንም፣ ዋናውን ነገር አልወሰደብንም ግን የሚያስፈልገውን ሰጥቶን አንዳንድ ዲቴል ለምሳሌ እንደኔ ዝም ብሎ ለሁሉም ነገር ኤክሳይትድ የሚሆን ሰውን ሳትስፋይ ለማድረግ አይደለም የጻፈውና ለሱ መልስ አገኘሁለት። በጣም ደስ አለኝ። እንደገና ደግሞ ሌላ በጣም የገረመኝ ነገር ያገኘሁት ሐዋርያ የሉቃስ መጽሐፎች አንዳንድ አዋቂዎች ሲናገሩ አክቹዋሊ እኛ ዛሬ ኦፍኮርስ በእግዚአብሔር መንፈስ ተመርተው ከጻፉት ውስጥ አንደኛው መሆኑን አውቀን እግዚአብሔር ቃል ብለን ኢምፕሬስ እንዳረግ ነው ሳይሆን አንዳንድ ሰዎች ሲጽፍ አክቹዋሊ የጻፈበት ዓላማ ያው ታውቃላችሁ ያስባለው የሐዋርያት ስራ ልቅ የሚለው የሆነ ቁርጥ ብሎ ነው ልቅ የሚለው አይደል? የሆነ ሲጣፍጠን ታሪኩ ከዛ ቁርጥ ብሎ ያልቃልና ለምን ያሰኛልና ሲናገሩ ሐዋርያ ጳውሎስ በሮም እስር ቤት እያለ ለእሱ ዲፌንስ የጻፈው ለምሳሌ ክርስትና ምን ማለት እንደሆነ ላስረዳችሁ፣ ከየት እንደመጣ ይሄ ሰው ደግሞ ማን ነው የሚለውን ላሳያችሁ ብሎ እንደ ዲፌንስ የጻፈው ሳይሆን አይቀርም ብለው ይገምታሉ። እና የጻፈለትም ሰው ደግሞ ቴዎፍሎስን ለምሳሌ በሉቃስ ወንጌል ላይ ብታዩ ቴዎፍሎስ ሆይ ክቡር ቴዎፍሎስ ሆይ ይላል። ኦኬ እንደዛ የሚባል ሰው ብዙ ጊዜ የጋቨርንመንት ኦፊሻል ነው ተብሎ ይታወቃል። ኦኬ ግን ደግሞ ለእኔ በግሌ ማንም ያለውን አልጻፍኩም። ይሄ እኔ ምንም 5 ሳንቲም ማትሞላ ሀሳብ ነው። የሉቃስን መጽሐፍ ሳየው እዛ ላይ ይህንን ምነግርህ በቃ በእምነት እንድጠነክር ነው ይላል። ኦኬ ይሄ ሰውዬ እንግዲህ እዛ ውስጥ ያለ የመንግስት ቦታ ያለ ሰው ቢሆን እንግዲህ ወይም ጌታን አግኝቷል ማለት ነው። ስለዚህ ጌታን ካገኘ ለሱ መንፈሳዊ ህይወት ሊሆን ይችላል። ግን መንፈስ ቅዱስ ማን ያግደዋል? ኦኬ ለዲፌንስ የተጻፈው ደብዳቤ ለዲፌንስ ሲሉ መንፈስ ቅዱስ ነው የኔው ደብዳቤ ነው። ክብር ለስሙ ይሁን። እንደሆነ ገርማቸዋል። በጣም ኤክሳይት አድርጎኝ ያጠናሁት መጽሐፍ ነው እና ከእናንተ ጋር ደግሞ ማነበው። ስለዚህ ሲጀምር ቴዎፍሎስ ሆይ ይላል። ያው ብዙ ሰዎች ሰምታችሁ ታውቃላችሁ ስሙን ትርጉሙን። እኔ ግን የስሙ ትርጉም ጋር ሳይሆን ያለው እዚህ ጋር ለማስተማር የጀመረውን ሁሉ ቀደም ባለ መጽሐፌ ጽፌልሃለሁ ይላል። ቀደም ያለው መጽሐፌ የሚለው የሉቃስ ወንጌልን ነው። ኦኬ ሰዎች ለእኛ እንዲቀለን የሉቃስ ወንጌል አሉት እንጂ እሱ የሉቃስ ወንጌል ብሎ የጀመረ እንዳልሆነ እገምታለሁ። ይሄ ግምቴ ትክክል ይመስለኛል። ኦኬ ስለዚህ ቁጥር 2 ላይ ይኸውም እስከ አረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካኝነት የሰጣቸው ትእዛዝ ነው ይላል። በጣም ደስ ይለኛል። ይሄ ክርስቶስ አገልግሎት ሁሉ በመንፈስ ቅዱስ እንደሆነ። ኦኬ ከዛ በኋላ ደግሞ ዮሐንስ ወንጌልን አብረን አንብበነዋል። እኔ ብሄድ ይሻላችኋል፣ እኔ ካልሄድኩኝ አጽናኙ አይመጣም። ዋው መንፈስ ቅዱስ እንዲመጣላቸውና
በዛ እንዴት ሊያጽናናቸው እንደሞከረ እሱ ግን ለዛ ጊዜ ያው አንብበነዋል አይደል ኢማጂን ማድረግ ሳልቻሉ ነው እኛ አንተ ነው የምንፈልገው ነገር ውስጥ ነበሩ ግን በኋላ መንፈስ ቅዱስን ሲያገኙ ተቀበላላችሁ እንደተባሉት ሲቀበሉ ተጽናኑ እና እዚህ ጋር በመንፈስ ቅዱስ ተመርቶ እንዳለ ወገኖቼ ክርስትና የምንኖረው በመንፈስ ቅዱስ ነው እሺ ወገኖቼ ከመንፈስ ቅዱስ የተለየ ክርስትና የለም ኦኬ ሰዎች እንዲህ አንዳንድ ነገር ሰምተው በቃ እኔ ይሄን ማድረግ ይችላል አሁን ምሳሌ እኛ ሰሞኑን የምናየው ስለ ትዳር ነው ኦኬ ስለ ትዳር የምንነጋገር ያለ ነው ከሰው አኗኗር ያገኘነውን ይዘን መተን አይደለም የእግዚአብሔር ቃል ነው የምናየው ገባችሁ አይደል ስለዚህ የእግዚአብሔር ቃል ደግሞ የሚሆነው አፕሊካብል የሚሆነው በመንፈስ ቅዱስ አስቡት ጌታ ኢየሱስ በመንፈስ ቅዱስ አማካይነት የሰጣቸው ትእዛዝ ሲል እኛማ ምን ያህል መንፈስ ቅዱስ ያስፈልገን ኦኬ ክርስትናን ለመኖር እና እሱን መርሳት የለብንም ከህማማቱ በኋላ ራሱ ቀርቦ ህያው መሆኑን ለነዚሁ ለነማ ለመረጣቸው ለደቀ መዛሙርቶቹ ብዙ ለነበሩ 150 ይሞላሉ ይባላል ከነሱ ይባላል ሳይሆን መጽሐፍ ቅዱስ ላይ ያገኘው ቁጥር መሰለኝ ኦኬ እነዚሁ በብዙ ማስረጃ እያረጋገጣቸው ይላል በጣም ደስኛ ባይዘው ህማማቱ ትርጉሙ አላውቅም ነበር ግን ህማማቱ ማለት suffering passion ኦኬ ከፓሽኑ ካለፈ በኋላ ህያውነቱን በጣም ደስ የሚለኝ ቃል እነዚሁ በብዙ ማስረጃ እያረጋገጠላቸው ይላል ኦኬ እዚህ ጋር የነበረኝ ጥያቄ ተመለሰ ለምንድን ነው 40 ቀን የቆየው ሌላ መልስ ሊኖረው ይችላል እቺ የኔው ናት ኦኬ ላትሆንም ትችላላችሁ ጣሏት እናንተ ካልተስማማቻችሁ እና 40 ቀን ማናቸውም እነዛ ምስክሮች ሊሆኑ የተጠሩት መካከል ማናቸውም ይችን የምታክል ዳውት እንዳይኖረው ኦኬ ክርስቶስ ተነስቷል ግን ክርስቶስ በመንፈስ ነው ክርስቶስ የሚባል ነገር ማናቸውም ውስጥ ክብር ለሱ ይሁን ለዘላለም እኛን እኮ አይቶ ነው እንደዛ አይነት ምስክር የተወልን ገባችሁ ማናቸው ጥርጥር እንዳይሆን አርጎ አልፎ እየታያቸው ስለ እግዚአብሔር መንግስት ነገራቸው አንድ ኮሜንታሪ ሳነብ ስለ እግዚአብሔር መንግስት ነገራቸው ብሎ ሉቃስ እዚህ ጋር ዝግት የሚያደርግብን እስከ ዛሬ ነገራቸው ነው ሞር የነገራቸው ተነጋግረናል ክርስትና ድግምግሞሽ ነው ይሄ አዲስ ነገር ፍለጋ ስንሄድ ነው የተሳሳተ ትምህርት የተሳሳተ ፊሎሶፊ ውስጥ ገብተን ራሳችንን መናሳብደው አይደል ወገኖቼ መጠንቀቅ አለብን ክርስትና ያንን እውነት ደጋግመን ለምን እውነቱን ረሳለን በኃጢአት ምክንያት ኦኬ በኃጢአት ምክንያት ማለት ከአዳም በወረስ ነው ኃጢአታዊ ማንነት ኦኬ እስክንሞት ድረስ ልንሸሸው አንችልም ከኛው ጋር ተጣብቆ ነው የሚሄድ ኦኬ ስለዚህ እንደሱ ብሎ እንደታያቸው በቃ በማያዳግም በጣም ደስ ይለኛል በማያዳግም ምስክርነት እና አብ የሰጠውን ተስፋ ይላል እንደገና እዚህ ጋር ደግሞ የአብና እግዚአብሔር አብና እግዚአብሔር ወልድ አንድነታቸውን ሲያሳይ አብ የሰጠውን ተስፋ ይለና እንደገና እሱም እግዚአብሔር ወልድ ተስፋ ይሰጣቸዋል ምን ብሎ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ደስ አይልም አንድነታቸውን ሲያሳይ ነውና ባይዘዌ በመንፈስ ቅዱስ መጠመቅ ማለት ይቺ መጠመቅ የምትባለው ቃል ኢመርስ ማድረግ እንዳለ ሙሉ መሸፈን ማለት ነው ገባችሁ አይደል እንዲህ መረጨት ምናምን አይደለም መጠመቅ ማለት በውሃ ውስጥ በቃ መጥለቅ ኦኬ ስለዚህ ይሄ የሚያወራው ስለ ኤክስፒሪየንስ አይደለም ይሄን በጣም እንድትይዙልኝ ይፈልጋለሁ ኦኬ ኤክስፒሪየንስ አይደለም የሚያወራው ስለ ሁኔታ ነው ስለዛ ሰው ሁኔታ በመንፈስ ቅዱስ የተሸፈነ ህይወት ያለው ሰው ህይወት ገባችሁ አይደል ሁኔታ ኮንዲሽኑ የሰውየውን ወይም የሴትየዋን ኮንዲሽን ነው እንጂ የሚያወራው ኤክስፒሪየንሱ እንዴት ነበረ ምናምን አይደለም ኦኬ ስለዚህ ኤክስፒሪየንስ ላይ ስናተኩር ነው በቃ እኔም ኤክስፒሪየንስ አድርጌያለሁ አንቺስ የምንለው እንጂ ክብር ለሱ ይሁን ታማኝ የሆነ አምላክ እንደ ቃሉ ኦኬ ላመን ነው ለተከተል ነው ጌታ ኢየሱስ እግዚአብሔር ልጅን እንደ አዳኛችን ነው የሚለው ቃሉ ነው የሚል እኔ ነኝ እንዳለ እኔ ምንድነኝ ያለ እውነት ህይወት መንገድ ነኝ እንዳለ ነው ለኔ ኃጢአት ነው የሞተው ብለን ላመን ነው ለምንከተለው በሙሉ መንፈስ ቅዱስ ሰጥቶናል ክብር ለሱ ይሁን ለዘላለም ኦኬ በመንፈስ ቅዱስ የተሸፈነ ህይወት ደግሞ የሚታወቀው በኑሯችን ነው እግዚአብሔር ይርዳን አሜን አይደለ በኑሯችን ፍሬ ከዛ ደግሞ ይቀጥልና ደቀ መዛሙርቶቹ በዚህም ጊዜ ከትንሣኤም በኋላ የእስራኤል መንግስት መልሰ የምታቋቋምበት ጊዜ
መቼ ነው? እዚህ ጋር ደስ ይለኛል። ጌታ ኢየሱስም እናንተ ሰዎች ምናምን ብሎ አልተማረረባቸውም፣ ሲወቅሳቸውም አናይም ለምን እንዲህ አይነት ጥያቄ ትጠይቃላችሁ ብሎ። ምክንያቱም እነዚህ ሰዎች የሚያነቡት የአይሁድን መጽሐፍ ቅዱስ እያጠኑ ያሉ ናቸው። አያችሁ፣ በዛን መጽሐፍ ቅዱስ ላይ ደግሞ በጣም ይነገራል። ገባችሁ? ስለ መሲሁ መምጣት፣ ከመሲሁ መምጣት ጋር ይሄ አዲስ መወለድ፣ አዲስ ልብ እሰጣችኋለሁ፣ አዲስ መታዘዝ እሰጣችኋለሁ፣ የሚያስደንቅ ነገር በቃ ይነገር የነበረውን ትንቢት እያጠኑ። አሁን ምሳሌ እኔ በጣም የምወደው ሕዝቅኤል 36 እና 37 ላይ ያለውን ትንቢት በቃ አንዳንድ ጊዜ በጣም ዲስካሬጅ ሰውን በህይወት እሷን ገልጭ ይሄ የእግዚአብሔር እውነት እያልኩ ነፍሴን ማጽናናበትና በጣም ደስ ይለኛል። እና ኤርምያስ ላይም ሌላ ቦታም ታገኛላችሁ ብዬ አስባለሁ። አሁን ለምሳሌ ኤርምያስ ምዕራፍ 23 ላይ ያለውን ብታነቡ በጣም ደስ ይላል። እኔ ግን ቁጥር 7 እና 8 ላንብብላችሁ። ስለዚህ ሰዎች እስራኤላውያንን ከግብፅ ምድር ያወጣ ሕያው እግዚአብሔርን ብለው ከእንግዲህ የማይምሉበት ዘመን ይመጣል ይላል እግዚአብሔር። ሰማችሁት አይደል? እስራኤላውያን ከግብፅ ምድር ያወጣ ሕያው እግዚአብሔርን ገባችሁ? ሲምሉ ማለት ነው። በቃ እስራኤልን ሕዝብ ከግብፅ ያወጣ ሕያው እግዚአብሔርን ብለው ነገራቸውን ይፈጽሙ ነበር። ከዛ ምን ይላል ትንቢቱ? የሚሉበት ዘመን ያበቃል። ከዛስ ምን የሚሉበት ዘመን ይመጣል? ቁጥር 8 ነገር ግን እስራኤልን ከሰሜን ምድርና እነርሱን ከበተነባቸው ከሌሎች አገሮች ያወጣው ሕያው እግዚአብሔርን ይላሉ። ከዚያ በኋላ በገዛ ምድራቸው ይኖራሉ። አያችሁ፣ እነዚህ ሰዎች ዳግም መወለድንም እኛ ዛሬ እንደምናውቀው ባይሆንም የሆነ ነገር እንዳለ አውቀዋል። በመሲሁ አዲስ መወለድን ነገር አውቀዋል። እንደገና ደግሞ አዲስ ኢየሩሳሌም ኔሽን እግዚአብሔር እንደሚያስነሳ ስላወቁ ጌታ ኢየሱስም እዚህ ጋር አልወቀሳቸውም። ያነበቡትን ነው የጠየቁት። ኦኬ፣ ግን እዚህ ጋር ያላቸው በገዛ ስልጣኑ የወሰነውን ጊዜ ወይም ወቅት ማወቅ ለእናንተ አልተሰጣቸውም። እዚህ ጋር እንዲህ አይነት ጥያቄ ትጠይቃለህ፣ ለእናንተ ማን ሰጣችሁ አላላቸው። ኦኬ፣ እዚህ ጋር ደግሞ ምን ታያላችሁ? የክርስቶስ ለአባቱ ለእግዚአብሔር አብ ሰሚሽኑ በምድር ላይ ሲመላለስ ብቻ አይደለም፣ ዘላለማዊ ነው። ደስ አይልም? እግዚአብሔር አብነቱ፣ እግዚአብሔር ወልድነቱ፣ እግዚአብሔር መንፈስ ቅዱስነቱ ዘላለማዊ ነው። ኦኬ፣ ጊዜያዊ ምናምን አይደለም። እና እዚህ ጋር አብ በገዛ ስልጣኑ የወሰነው፣ እዚህ ጋር 2 እና 3 እያረገ አይደለም። አንድ ነው አምላክ አይደል ወገኖቼ? የምናመልከው አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ። ኦኬ፣ ከዛ ደግሞ ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። እዚህ ጋር በጣም ብዙ የሚጠና ነገር አለ፣ ታጠናላችሁ ብዬ ለእናንተ ተዋለሁ። ግን ደግሞ እዚህ ጋር ያው አብረን እናየዋለን። ጌታ ኢየሱስ እንዳለ በይሁዳና በሰማሪያ መጀመሪያ በኢየሩሳሌም። ኦኬ፣ ስለዚህ የሐዋርያ ሥራ ከምዕራፍ 1 እስከ ምዕራፍ 7 ገስዋት ወንጌል ለየት ነው የተሰበከው? ለኢየሩሳሌም። ኢየሩሳሌም ምንድናት? ቅጥቅጥ አድርጋ የገደለች አምላካችንን ጌታ ኢየሱስ ለእኛ የሞተልንን ኦኬ፣ እዛ ውስጥ ያለ መሲሁን ኦኬ፣ የቀጠቀጠች ከተማ፣ የተሰቀለበት ስፍራ ኢየሩሳሌም፣ በዛ ወንጌል ተሰበከ። ከዛስ ወዴት ሂዱ ይላል? በይሁዳና በሰማሪያ። ማይ ይሁዳማ ጨርሶ አልቀበልም አለ መሲሁን። በዛ ስበኩ። ከዛስ በኋላ በምድር ዳርቻ ሁሉ እኛ በኢየሩሳሌም በይሁዳ ለሌለን ለኛ ኦኬ። ስለዚህ የሐዋርያ ሥራ ከምዕራፍ 8 እስከ 12 ስታዩ በይሁዳና በሰማሪያ እንደተሰበከ ታያላችሁ። ከዛ በኋላ እግዚአብሔር በሚያስደንቅ ሁኔታ ሐዋርያ ጳውሎስን ደግሞ ተገናኝቶ ከምዕራፍ 13 እስከ 28 በምድር ሁሉ እንደሄደ የሚገርማችሁ በጣም ኢንካሬጅ አደርጋችኋለሁ። በተለይ ወጣቶች በማፓጥኑት ኢትስ ፋሲኔቲንግ። በቃ እንዴት አድርጎ እግዚአብሔር በለው ኢሮፕ እንዴት እንደወሰደው ወንጌሉን እና ግን ደስ የሚለኝ ለእናንተ አደራ ብዬ ልተውላችሁ የምፈልገው እዚህ ጋር የሚናገረውን አትርሱ። በመንፈስ ቅዱስ ትሞላላችሁ። ለምን? ምስክሮቼ እንድትሆኑ። ኦኬ፣ እነዚህ ያው መጽሐፍ ቅዱስ ላይ የተጻፉትን እናውቃለን። እነ ያዕቆብ እንዴት እንደሞቱ፣ መጥምቁ ዮሐንስ። ከዛም ግን ታሪኮች የሚነግሩናል መጽሐፍ ቅዱስ ላይ ነሰር ያልተጻፉ ግን ታሪኮች፣ በዛን ጊዜ ታሪክ የነበሩትን አንዳንድ ይታመናሉ ተብለው። አሁን ጆሴፈስ የሚባለውን ሰውዬ አይ ቲንክ ስሙን ራይት በትክክል ፕሮናንስ አድርጌ ይሁን አላውቅም። እሱ እኔም እወደዋለሁ። ይገርማቸዋል። እነሱ በጣም ሲያወሩ ስሰማ እኔም የእሱን ጽሁፎች ዲሬክትሊ ሳይሆን የእሱን ኮቴሽኖች በጣም አከብራለሁ። ኦኬ፣ እና እሱ የጻፋቸው እንዴት እንደተገደሉ ደቀ መዛሙርቶቹ ስታዩ እንዲህ
እንዴት ነው እንደዚህ እንደው በቃ ዘይት ውስጥ ትገባላችሁ ሲሏቸው ተሰልፈው እየገቡ ያለቁት ያሰኛቸዋል። ለምን? መንፈስ ቅዱስ ተሰጣቸው። የአይን ምስክሮች ናቸው። ምንም ነገር አድርጉብን፣ ክርስቶስ ሕያው ነው፣ ክርስቶስ አምላክ ነው፣ ክርስቶስ አዳኝ ነው ብለው ሰብከው ነው ያለፉት። ኦኬ፣ ከነሱ የተለየ እኛ የለንም። መንፈስ ቅዱስ ከኛ ጋር ያለው ስለ ክርስቶስ ልንመሰክር ነው። ኦኬ፣ ስለ ክርስቶስ መመስከር ማለት ስለ ክርስቶስ ባህሪው፣ ማንነቱ፣ አምላክነቱ፣ ጌትነቱ፣ ስለ ሞቱ፣ ስለ መስቀሉ እንጂ ስለ ሌላ ነገር ቆይ ክርስቶስ በእኔ ላይ ያደረገውን በምልክት ላሳየ አይደለም ወገኖች። ለክርስቶስ ምስክር መሆን ማለት እድል አግኝተን በአንደበታችን መናገር ከሆነ በአንደበታችን አዳኝ ለሰው የተሰጠው ክርስቶስ ብቻ ነው፣ ለሰው ኃጢአት የሞተው ክርስቶስ ብቻ ነው እያልን የምንመሰክረው በመንፈስ ቅዱስ ነው። ክርስቶስ ኢየሱስ ጌታ ነው ብለን የምንመሰክረው በመንፈስ ቅዱስ ምስክሮች እንድንሆን፣ የትም ስንሄድ ምስክሮች ለሱ። ካለዛ ደግሞ መናገር እድል ፈንታ ካላገኘን ደግሞ በእርምጃችን፣ በኑሯችን፣ በንግግራችን፣ በአደራረጋችን፣ በነገሮች አደራርግ እንመሰክራለን። ኦኬ፣ አሁን ሳይብ ስለምንነጋገረው ስለ ትዳር እኮ ወንጌል ነው ወገኖች። ኦኬ፣ ሰው እኮ በትዳር ውስጥ ሲቀመጥ እኮ ለዚህ ጨለማ ዓለም ለማናያቸው ለነዚህ ክፉ መናፍስታት በሙሉ እኮ ምስክርነት እኮ ነው። ክርስቶስና የቤተክርስቲያን ሰርግ ኢዝ ካሚንግ ያለ እኮ ነው። ገባችሁ? ስለዚህ የአንድ ወንድና የአንድ ሴት ትዳር ራሱ ወንጌል ነው። ኦኬ፣ ስለዚህ በመንፈስ ቅዱስ እኮ ነው እየሆነ መሰክረው። በኋላ እናገራለሁ፣ ግን አሁን እንደዚህ ልበል። ትዳር እንኳን መንፈሳዊነቱን በደንብ እያየን ነው አይደለ? ትዳርን እንኳን ከመንፈስ ቅዱስ ውጭ መኖር አንችልም። በመንፈስ ቅዱስ ደግሞ ማለት በመንፈስ ቅዱስ ቃል፣ በእግዚአብሔር ቃል ውስጥ እየተነከርን ማለት ነው እንጂ በመንፈስ ቅዱስ ይሄ ምንም አይደለም። ስለ ኮንዲሽን አያወራም። ኦኬ፣ መጽሐፍ ቅዱስ በጣም ይጠነቀቃል። ይሄ በኤክስፒሪየንስ ገደል እንዳንገባ፣ ምክንያቱም ይከተናል፣ ገደል ይከተናል። የኔን ኤክስፒሪየንስ ባወራላችሁ የእሷን ኤክስፒሪየንስ እያላችሁ የት ይወስዳችሁ? ገባችሁ አይደለ? ኤክስፒሪየንስ በጣም ጥሩ አይደለም ወገኖች። የኔን ኤክስፒሪየንስ ላሳያችሁ ማለትም በመድረክ ላይም ጥሩ አይደለም። ኦኬ፣ ምሳሌ አንዳንድ ጊዜ መስጠት ዳት ኢዝ ኦኬ፣ ግን እንደ አስተምሮ ይሄን ነገር እንደ ኤክስፒሪየንስ መደረግ አለበት። የእግዚአብሔር ቃል አይደለም። ኦኬ፣ ስለዚህ እዚህ ጋር ሲናገር ምስክሮቼ ትሆናላችሁ ብሎ የሚናገርበት ላይ የኢሳይያስ ምዕራፍ 43 ላይ ካለው ጋር እንትን ስታደርጉት ክሮስ ሬፈረንስ ስታደርጉት የሚያስደንቅ ነው። ኢሳይያስ 43 ላይ ምስክሮቼ ትሆናላችሁ ይላል። ማ? ያህዌ እግዚአብሔር አብ። ኦኬ፣ ልክ እንደሱ ነው እግዚአብሔር ወልድ ሲቅ ምስክሮቼ ትሆናላችሁ የሚል አያችሁ። አንድነታቸው ስታዩ ባነበው በጣም ደስ ይለኛል። ምዕራፍ 43 ከቁጥር 10 እስከ 13 እንዲህ ይላል። ያህዌ እግዚአብሔር አብ ሲናገር ኦኬ፣ ታውቁና ታምኑብኝ ዘንድ እርሱ እኔ እንደሆንኩ ትድኑ ዘንድ ትረዱ ዘንድ እርሱ እኔ እንደሆንኩ ትረዱ ዘንድ እናንተ ምስክሮቼ የመረጥሁትም ባሪያዬ ናችሁ። እዚህ ጋር ስታጠሩ በደንብ እዩት፣ ግራማቲካል አካሄዱን። ኦኬ፣ በፕሉራል ጀምሮና ሲንጉላር ያደርጋል። ዋይ ኦኬ፣ አጥኑት። ከዛ ይቀጥልና ይላል እግዚአብሔር ይላል፣ ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይኖርም። እኔ እግዚአብሔር ነኝ፣ ከኔም ሌላ የሚያድን የለም። ገልጫለሁ፣ አድኛለሁ፣ ተናግሬያለሁ። በመካከላችሁ እኔ እንጂ ባዕድ አምላክ አልነበረም። እኔ አምላክ እንደሆንኩ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። ከጥንት ጀምሮ እኔው ነኝ፣ ከእጄ ማውጣት የሚችል የለም። እኔ የምሰራውን ማን ማገድ ይችላል? አያስደንቅም? አንድነታቸውን አላያችሁም? ሞር ስታጠኑትማ ያሰክራል። ኦኬ፣ እግዚአብሔር አንድ ነው። አሜን። እግዚአብሔር ወልድ እግዚአብሔር ነው። ኦኬ፣ አምላካችን። ከዛ ደግሞ ቁጥር 9 10 11 የሚላቸው ያው አረገ ይላል አይደል? ከዛ ግን እኔ በጣም ፋሲኔት ያደረገኝ የምመሰላችሁ እኔ በሆን ከነሱ መሃል አልኩኝ ሳጠናው። ኦኬ፣ እኔ ከነሱ በሆን መሃል ሳጠና ምን አልኩኝ? እኔ እዛው አሁን ሳይ ከባለቤቴ ከብርሃን ጋር ተጋብተንም ከሆነ በቃ አልጋችንን እዝቹን እናድርግ፣ ኑሯችንን እዝቹን መሰረት የት ጋር ያረገበት ጋር ትኩር ብለው ወደ ሰማይ ሲመለከቱ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ድንገት አጠገባቸው ቆሙ። ጥያቄያቸው በጣም ፋሲኔት ያደርገኛል። እናንተ የገሊላ ሰዎች ወይ ወደ ሰማይ እየተመለከታችሁ እዚህ የቆማችሁት ለምንድን ነው? ምን ፍለጋ ነው?
ይውላችሁ እግዚአብሔር ቃል መረዳት ስንይዝ ለካ ለእግዚአብሔር ቃል መታዘዝ ነኛ ህይወት እንጂ ቅድም እንዳልኳችሁ እኔ ብሆን በቃ ቤቴንም ኑሬንም እዛችሁ ያረገበት ቦታ ለምን ይመለሳል ተብሏል በዚሁ ነው የሚመለሰው እዚሁ ነው መጠብቀው ብዬ ገባችሁ ክርስቶስ እንደሱ ነው ያላችሁ አይደለም ምንድን ነው ያላችሁ ወደ ኢየሩሳሌም ከኢየሩሳሌም እንዳትወጡ መንፈስ ቅዱስን ተጠምቃችሁ ምስክሮች ትሆናላችሁ ገባችሁ አይደል መታዘዝ ነው መታዘዝ ይገርማችኋል ለእግዚአብሔር ቃል ለሚለው ነገር እግርና እጃችን አንስተን መንቀሳቀስ ምን ማለት ነው መታዘዝ ይባላል ኦኬ እኛ ለምን ፈለስፈው ግን ቅድም እንዳልኳችሁ እኔ አሁን ምሳሌ በቃ ልትባረኩ ትፈልጋላችሁ ጌታ ኢየሱስ ያረገበት ቦታ ኑና ስገዱ እሱ ምንድነው ሌጋሊዝም እግዚአብሔር ጋር ምንም ግንኙነት የሌለው ከእግዚአብሔር ቃል ጋር ገባችሁ አይደለ ስለዚህ የእግዚአብሔርን ቃል መታዘዝ ሌጋሊዝም ስንል እንዳንገኝ መጠንቀቅ ነው ወገኖቼ ኦኬ እግዚአብሔርን ቃል መታዘዝ በመንፈስ ቅዱስ ሆነን በእግዚአብሔር መንፈስ ሆነን መታዘዝ ለእግዚአብሔርን ቃል ማድረግ መታዘዝ ነው ከኛ የሚጠበቀው ደግሞ መታዘዝ ነው ኦኬ ግን ደግሞ እናውቃለን ፐርፌክትሊ ልንታዘዝ ማንችል እንደሆነን ስለኛ ደግሞ ጌታ ኢየሱስ ፐርፌክትሊ በአብ ፊት ታዞልን የሱን ጽድቅ ነው የወሰደው ስለዚህ የምንታዘዘው የሱ ስለሆነን ነው እንጂ አሁን የሱ ለመሆን አይደለም የምንታዘዘው ገባችሁ አይደል አንዳንድ ሰዎች በቃ ለእግዚአብሔር ይሄን አረጋሉ ለምን በቃ እግዚአብሔር እንደሆነ መንግስተ ሰማያት እንድገባ ይላል መንግስተ ሰማያት መግቢያ የለም እኛ ከአዳም የተፈጠርን መንግስተ ሰማያት መግባት አንችልም ለዚህ ነው ክርስቶስ የመጣው ስለኛ ኦኬ እንዳትረሱ ስለዚህ ምን አላችሁ ኢየሱስ ክርስቶስ እንዲህ እንዳያችሁት ይመጣል ምን አይነት ታላቅ ተስፋ ነው ያለን ወገኖቼ ክርስቶስን ለምንከተል ከዚህ የበለጠ በዚህ ዓለም ላይ ምን አለ ኦኬ ምን አለ ከዚህ የበለጠ እኮ በተስፋ ደስ ይበላችሁ እኮ ማለት ይሄ እኮ ነው በምን አይነት ተስፋ ክርስቶስ ይመጣል ያመንኩት ነገር እውን ነው በእምነት ማምነው ነገር በአይን ምኖረው ዘመን ይመጣል ከዚህ የሚበልጥ የለም በዚሁ ወደ ያስኩት ትምህርት ይሄዳለሁ ስለዚህ ካቆምንበት ቦታ ነው የምንሄደው ግን ዛሬ ደግሞ ዋርን ላረጋችሁ የምፈልገው ምንድነው መሰላችሁ የምንነጋገረው ኮንቴክስቱ መርሳት የለብንም ኦኬ ወደ ኤፌሶን ሰዎች ነው የምናጠናው ግን ደግሞ ትዳር ላይ ያተኮረውን ምዕራፍ 5 ነው የምናየው ያለ ነው አይደለ ግን ደግሞ ያለፈው ጊዜ ተነጋግረናል ምዕራፍ 1 እስከ 4 ያለውን መርሳት የለብንም ምዕራፍ 1 እስከ 4 አይደለም ምዕራፍ 5ን ከቁጥር 1 እስከ ቁጥር 24 የሚለው እስከ 21 የሚለው መርሳት የለብንም ኦኬ የምናስተውለው ከቁጥር 22 እስከ 24 ነው ሚስቶች ሆይ የሚለው መልእክት ዛሬ እንደ እግዚአብሔር ፈቃድ ጨርሰዋለሁ ብዬ አስባለሁ ስለዚህ ለእናንተ አደራላችሁ የምፈልገው ይሄ የምናወራው መንፈሳዊ ትዳር ኦኬ ራሳቸው ባልና ሚስት መንፈሳዊያን ናቸው ኦኬ ካለዛ የምናወራው ነገር ኮንቴክስት አይሰራ ኦኬ እሱ መርሳት የለብንም ኦኬ ስለዚህ ያለፈውን ጊዜ ብዙ አይተናል አሁን ሪቫይዝ ማድረግ ጊዜ የለኝም ግን ባል የሚስቱ አዳኝ እንደሆነ ክርስቶስ ቤተክርስቲያን ራስ እንደሆነ እንዳዳናት እንደተናገረና እንደ ክርስቶስ ራስ እንደሆነ ለሚስቱ ራስ እንደሆነ የሚናገረውን የሷ አዳኝ እንደሆነ ኦኬ ግን ደግሞ ወደ መንግስተ ሰማያት እንድትገባ የሚያድናት ባሏ አይደለም እሱን አይተናል አይደል ስለዚህ ግን ደግሞ ምን ላይ ነው ያቆምነው ትዝ ይላችሁ ከሆነ ባል የሚስቱ አዳኝነቱን በእውነት አዳኝ ለሚስቱ እንዲሆን ትልቅ ማድረግ ያለበት ማዳመጥ ነው ሚስቱ ነው ያለበት ኦኬ በሚገርማችሁ ሁኔታ ያው ከአዳም ውድቀት የተነሳ ለምሳሌ ወንድ ልጅ በጣም የማይፈልገው ነገር በቃ መስማት ኦኬ ወይ ቶለሬት የማያደርገው ነገር ኦኬ ሚስቱ አሁን ሳይ ከነንትና ጋር ተጋጨው ለምንድን የተጋጨሽው እንደዚህ ኦኬ በቃ እንግዲህ አጽናንቷት ወይ እንትን ብለዋት ምናምን ያልፋል እንደገና ነው ከሌላ ስትጋጭ እንዴ ይሄ መጋጨት መቼ ነው የሚቆመው ገባችሁ ይሄ እንዴት ነው ምን አይነት ጥያቄ መሰላችሁ ከሰው ጋር መጋጨት መልካም ነው እያልኩ አይደለም ኦኬ ሴት ልጅ ግን ኢሞሽናል ስለሆነች ከወንድ ይልቅ እንደዚህ ኮንፍሊክቶች ሊገጥማት ይችላል ኦኬ ስለዚህ ስትመጣ እሷን መኮነን ሳይሆን ማዳመጥ የሚገርማችሁ ነገር ደግሞ ባዳመጣት ቁጥር በመልካም መንገድ ሊመራት ያሳያታል ኦኬ ነይ ልምራሽ ምናምን እያለ በጉልበት ሳይሆን በለሰለሰ ምክሩ በክርስቶሳዊ በሆነ አነጋገሩ ኦኬ የሷንም ድካም ቀስ ያለ በለሰለሰ ሳይፈርድባት ይሄን ነገር እንደዚህ እስቲ እዩ
ፕሮባብሊ እኮ ይሄ ያስቸግርሽ አንቺን ይሆናል፣ እስቲ ይሄም እዩ እያለ በዛ ውስጥ የሷም አዳኝ ይሆናል። ከምን አዳኝ? ከራሷ። ገባችሁ አይደል? ስለዚህ ከውድቀቱ የተነሳ አለመስማቱን ወንድ ልጅ ወይም ሴት ልጅ ከውድቀቷ የተነሳ የባሏን ህይወት ኮንትሮል ማድረግ መፈለጓ፣ ሌላም ነገር ከሔዋን ያገኘችው ነገር በሷ እንዳይሰለጥን፣ ወይም ደግሞ ወንድ ልጅ ይሄ ሚስቱን መስማት በቃ ልጆቹን መሸሽ በቃ እሱ ኢንፌሪቲ ኮምፕሌክስ ያገላብጠዋል። ጠላት አንተ እንዲህ ነህ እያለ ሊያደቀው ይፈልጋል። ይሄ በወንድ ሁሉ ያለ ነው። ኦኬ ሊያደቀ ይፈልጋል። ስለዚህ መሄድ የሚፈልግበት ቦታ የማያደቀው ቦታ፣ አንተ እንዲህ ነህ አንተ የሚባል ቦታ። መንፈሳዊ ወንድ ግን ሲሆን ወደ ጌታ ቃል ሲመጣ ግን የእግዚአብሔር ቃል ትልቅ የሚያደርገው በእኛ ውስጥ ወገኖቼ በደንብ አዳምጡኝ ፕሊዝ። ወደ እግዚአብሔር ቃል ይሄ ህያው የሆነ ቃል ስለሆነ ብልቶቻችንን በሙሉ ለጽድቅ ያነቃቸዋል። ገባችኋል? ትናንት ያነበብነው ለዛሬ አይሆነንም። ምክንያቱም እኛ ሙታንን። ገባችሁ? ሙታንን። መጽሐፍ ቅዱስ ጋር ግን ቀን በቀን በመጣን ቁጥር ልክ ምግብ እንደምንበላው ኦኬ፣ በመጣን ቁጥር ብልቶቻችንን በሙሉ ለጽድቅ የጦር ዕቃ አድርጎ ያነቃቸዋል፣ ህያዋን ያደርገናል። ገባችሁ አይደል? ስለዚህ ህያው ስለሚሆን ለእግዚአብሔር ነገር፣ ለእግዚአብሔር መንግስት፣ ለእግዚአብሔር ለሆነው ነገር ህያው ከመሆኑ አንደኛው ባህሪው መስማት፣ ለሚስቱ ጆሮውን መስጠት ይፈልጋል ብቻ ሳይሆን መስጠትንም ያደርጋል። ገባችሁ? ጆሮውን በሰጠ ቁጥር ጉዳቷን ያያል። የእሱን ብቻ ጉዳት፣ ስሜቴን የሚነካው ነገር አልፈልግም፣ እኔን ደስታዬን የሚነካኝ ነገር አልፈልግም። እንደሱ የሚል ወንድ ከእግዚአብሔር ቃል ሸሽቷል። ኦኬ፣ ከጸሎት ርቋል። የእግዚአብሔርን መንፈሳዊ የሆነ ነገር እያገኘ አይደለም። አንዳንድ ሰው ቃሉ ላይ ያተኩራል። ኦኬ፣ ፊደል ይገላል ይላል እግዚአብሔር ቃል። ታውቃላችሁ አይደል? የሚያድነን በዚህ ውስጥ ያለ መልእክቱ መንፈሱ ነው የሚያድነን። ገባችሁ? ስለዚህ ከመንፈሱ ጋር የማይገናኝ ሰው በቃ እንዲህ ነው የእግዚአብሔር ቃል እንዲህ ይላል እያለ በቃ ሚስቱን በመርገጥ መንፈሳዊ ሰው የሆነ ይመስለዋል። ገባችሁ አይደል? መንፈሳዊ ባል በቤት ውስጥ ሆኖ ክርስቶስን ቤት ውስጥ የሚያመጣ። ገባችሁ አይደል? በመስበክ ግን አይደለም። ሐዋርያ ጳውሎስ እንዲህ ብለዋል፣ ጴጥሮስ እንዲህ ብለዋል። እንደሱ የሚል ባል እንዲያውም በጣም አደገኛ ነው ወገኖቼ። እውነቱን ለመናገር ብዙ ጊዜ ሰበካ ቤት ውስጥ አይሰራም። ቤት ውስጥ የሚሰራው ክርስቶስ መምሰል ነው። ገባችሁ? በአነጋገር፣ በአካሄድ፣ በሁሉ ነገራችን በቃ በጸሎት ስንሄድ ጌታን ስንፈልገው የእኛን ኮራፕሽን ስናውቅ እግዚአብሔር ወይ አድነኝ ከኔው ኮራፕሽን። ስለዚህ ወደ ማን ነው የምንሮጠው? ወደ ጌታችን፣ ወደ አምላካችን፣ ወደ አዳኛችን። ኦኬ። ስለዚህ ባልም ሁል ጊዜ ባልነት ጌታ ሆይ የኔ ኮራፕሽን ይወርሰኛል፣ የኔ ኢንፌሪቲ ኮምፕሌክስ ምናምን ኮምፕሌክስ፣ እዚህ ጋር ያለኝን ኢንሴኪሪቲ፣ ያኛውን ኢንሴኪሪቲ ዲል ማድረግ። ወደ ጌታ ግን ሲመጣ የኔ ነገር የአንተ ጉዳይ ነው ይለና ወደ ራሱ አድርገው የኔ ጥሪ አንተን ኦቤ ማድረግ ነው። የባል ጥሪ ምንድን ነው? ሚስትን አዳምጣት። ለምን? አዳኟ እንድትሆን። ምክንያቱም ስታወራ ሚስት ትናገራለች፣ ምን እንደሚያስጨንቃት፣ ምን እንደሚያስፈራት፣ ምን ኢንሴኪዩር እንደሚያደርጋት፣ ኦኬ፣ ምን እንደሚያስደነግጣት። ለምሳሌ አንዳንድ ጊዜ ሴት ልጅ ለምንድን ነው የኔና ያንተ ባንክ ቡክ የተለያየ የሚሆነው? ገንዘብህ የሚገባው የሚወጣው እኔ ምን እንደሆነ አላውቅም ምናምን ስትል ብዙ ጊዜ ወንድ ልጅ ምን ይመስለዋል? በቃ ይቺ ሴት ገንዘብ ይወዳል የሚባለው ነገር እውነት ነው ይላል። በቃ የሴት ሁሉ እናት አንድ ናት የሚባለው እውነት ነው። ይሄ የኔ ሚስት ቀኑን ሌሊቱን የምታወራኝ ከኔ ጋር ስለ ገንዘብ ነው። ምን እያወራችሁ ነው ታውቃላችሁ? በጣም በብዙ ኬስ ሴት ልጅ ገንዘብ አትወድም። በገንዘብ ፍቅር ባሏን ደጅ አስወጥታ እብድ አታረግም እያልኩ አይደለም። ኦኬ፣ እንደሱ የማረግም አለ። ግን ሴት ሁሉ በአጠቃላይ ነው ብሎ በአንድ ነገር ውስጥ መክተት አደገኛ ነው። ኦኬ፣ ይቺ ሴት ምን እያለች ነው? እኔ አላውቅም፣ ነገ ልጆቼን ሳሳድግ ገንዘብ ይኑረኝ አይኑረኝ፣ ምክንያቱም ሰርተ የምትመጣው ምን እንደሆነ አላውቅም፣ አታሳየኝም። አንተም የራስ ባንክ ቡክ አለ ለእኔም ከፍተህልኝ። ምን ኢንሴኪዩር ትሆናለች። ገባችሁ? ስለዚህ ባል ከሚስቱ ሌላ ምን ሴት አለው? ኦኬ፣ ዛሬ ሜዲቴት ሳደርግ የነበረው መኃልየ ላይ ያለው ቃል ነበር። በቃ አንቺ አንድ ነሽ ይላል። የስ ባልና ሚስት እኮ ማለት ለሱ የተሰጠችው አንድ ሴት በምድር ላይ እሷ ናት። ገባችሁ አይደል? ስለዚህ ኢንሴኪዩር ስትሆን በማን ነው ኢንሴኪዩር የምትሆኘው? በእኔ እንዲህ እኔ እኮ ህይወቴን ላንቺ ሰጥቻለሁ። ገንዘብ ምንድን ነው? አገልጋይ ምንድን ነው የምትፈልጊው?
ባንክ አካውንት አንድ ላይ እናድርግ። እንዴ እኔ ህይወቴን ሰጥቼሻለሁ እኮ ላንቺ እኮ ተሰውቻለሁ። ደግሞ የምን ካንቺ የሚይዘው ገንዘብ አለ? አያችሁት? ይሄን ማለት ማንም ወንድ አይችልም። አዳምጡኝ። ማናችንም አንችልም ወገኖቼ፣ ከእግዚአብሔር መንፈስ ከእግዚአብሔር ቃል ህያው ከሆነው ከቃሉ። ለዚህ ነው ማቴዎስ 4:4 ላይ የእግዚአብሔር ቃል የሚለው ሰው በእንጀራ ብቻ አይኖርም ይላል። እንጀራ ብቻ እየዋጠ የሚኖር ሰው አይታችሁ አታውቁም? ምንም ሩቅ ቦታ መሄድ የለብንም። እኛ ራሳችን እንጀራ ውጠን ለመኖር ስንሞክር ብዙ ህይወት ተደናቅፈን ተቀጥተን በአምላካችን በአባታችን ተቀጥተን እግዚአብሔርን ቃል ሳታጠኚ ስትወጪ እግዚአብሔርን ቃል ሳትበይ ሳትጠጪ ስትይ እንዲህ ነው ኑሮሽ የሚሆነው ብሎ አሰልጥኖን ነው አንዳንዴ መስመር ያዝ ነው አይደለም። አንዳንድ ጊዜ ደግሞ እሷንም መስመር ትተን አይ ራሴው እወጣለሁ ስንል ተቀጥተን ደግሞ እንደገና እዚቹ መስመር ላይ የት ጋር ከእግዚአብሔር ቃል ውጪ የእግዚአብሔርን ህይወት መኖራችን በሚለው ትምህርት ኦኬ። መንፈስ ነው የእግዚአብሔር ቃል ገባችሁ? ስለዚህ ህያው ያወርቅ። ስለዚህ ባህልንም እንደዚህ ማዳመጥ የሚፈልገውን ነገር ሲሆን ከምን እንደሚያድናት ሴት ልጅ አሁን ለምሳሌ ናቹራሊ ለራሷ ክፉ ናት ተብሎ ይነገራል አይደለ? አሁን ለምሳሌ ልጅ ወልዳ አሁን ለምሳሌ 3-4 ልጅ ወልዳ ቀጭን መሆን ትፈልጋለች። ኦኬ። ወይም እንደኔ 3 ልጅ ወልዳ በቃ በወለደች በ6 ሳምንቷ በቃ እኔ ሰላጣ ነው የምበላው ብያቃለሁ። በደንብ ስሙኝና ልታረሰኝ መጣ። አረ እኔ ልጅ እንደሱ አይሆንም እኮ እንደሱ አይሆንም። አይ እኔ ሰላጣ ነው የምበላው። ለምን ቀጭን ነው መሆን የምፈልገው? ከማር ጊዜ በፊት እንደነበርኩት። ይሄ እብደት እኮ ነው ታውቃላችሁ። ወፍሩ ማለት አይደለም። በደንብ አዳምጡኝ ኦኬ። ሴት ልጅ ግን በጣም ትጨነቃለች። ገባችሁ? ይጠላኝ ይሆናል ቀጭን ካልሆንኩኝ ምናምን የሚለው ኢንሴኪሪቲ ሲፈጠርባት እሱ መጥቶ ማነው የሚጠላሽ? እኔ ወድሻለሁ። ይሄ ደግሞ ስንጋባ ወድሻለሁ ያልኩሽ ያው እውነት ነው፣ እስከዛሬ አይደለም። እኔ በየትኛውም ሲዝን ወድሻለሁ፣ ግን እኮ ወልጄ ወፈርኩኝ፣ ቦርጬ ትንሽ እንትን አለ፣ የፈለገ የኔ ውብ ነሽ፣ ለእኔ አንድ ነሽ ብሎ የእሱን ፍቅር ያረጋግጥላታል። ገባችሁ አይደለ? ኦፍኮርስ ጂም ልሄድ ምናምን ስትል ኢንካሬጅ ያደርጋታል። ኦፍኮርስ አይደለ? ግን ደግሞ ይሄ እንዲህ ማድረግ የሚችል ወንድ ኦፍኮርስ ከእግዚአብሔር ቃል ውጭ ያልተለየ መሆን አለበት። እንደገና ደግሞ ሚክስ የማያደርግ ህይወቱን ገባችሁ? ሶሻል ሚዲያ ላይ ቲክታክ ላይ ቁጭ ብሎ እንዲህ የሚያደርግ ከሆነ ውበትን የሚለካው ቲክታክ ላይ በሚያያቸው ኤርብረሽድ በሆነ ሴቶች ነው። ኦኬ። እዛ ላይ የሚታዩ ሴቶች ቅርጻቸው ምናምን በስዕል የተሳለ ይመጣና ሚስቱን ሲያት ምንድነው ከጎንሽ የወጣው እዚህ ጋር ኮንት ምቲ እኔም ወድሽ ነበር የሚል ሜሴጅ እንዲህ ዳይሬክትሊ ባይሆንም በአንዳንድ አባባሉ ይነግራታል። እንትናን ቸርች ላይ ያያቸውም እንዴ ይላል። ቸርች ያያቸውን እኮ አይደል ቲክታክ ላይ ያያቸው። ኦኬ። እንደነሱ ብትሆኚ ምናምን አያችሁ። ውበትን በአእምሮ በምን ይመዝነዋል? ቲክታክ ላይ ባያቸው ወይም በሌላ ስሙ ጥሩ ባይዘው ወይ ቲክታክ የለኝም ቲክታክ ማለት ኦኬ። ይሄ ማለት እኔ ከናንተ በጣም ቅዱስ ነኝ እያልኩ አይደለም። ልል የፈለኩት ቲክታክ ላይ ብዙ ያየው ነገር መስሏችሁ አስዩም እንዳታረጉ ነው። እሱንም አስዩም ብታደርጉ ምን ኢትስ ኦኬ። ግን ልል የፈለኩት የሚያየው ነገር እንደዚህ በቃ አሁን ሁሉ ሰው ስልክ ላይ ነው እንደ ጡጦ ይዞ ነው የሚኖረው። በቃ ሲገባ ምንድነው የፈለከው? ምንድነው የፈለግሽው? ልጆቹም ሲጠይቁት ስልኩን እንቃርጉ ምንድነው የፈለጋችሁት? ቶሎ አድርጌ ዞር ልበል የት ሊሄድ ስልኩ ጋር። ወንድ ልጅን አንድ ነገር እንዲህ አጣብቆት ካገኛችሁ ሴክሹዋል ነገር፣ ሌላ ነገር አያጣብቀው ምንም ነገር። አንዳንዱ ምልሽ ቢዝነሴን እኮ እንዴት እንደምሰራ አማራለሁ። ኧረ ውሸት ነው። የምትማርበት ሊኖር ይችላል። ግን እንደዚህ ስልክን እንቃርጎ እንደ ጡጦ እንደው ከሱ ከለያችሁኝ እሞታለሁ ሴክሹዋል ነገር አለው። ኦኬ። ስለዚህ በዛ አይምሮ ይሞላና ሲመጣ ሚስቱ ደግሞ ለምሳሌ 4 ልጆች ያሳደገች ነው። በዛ ትሮጣለች፣ በዛ ትገባለች፣ ምን ትላለች። ሲመጣ የኔ ጌታ ሲመጣልኝ ትረዳኛል እንጂ ለራሷ ተጠንቅቃ ቁንጭል ሆን ምናምን ብለው አይደለም። በዛ ትርምስ ውስጥ ሲመጣ ሲያያት ምን ላርግ ነው እዚህ ቁጭ ያልኩት ይላል። በቃ ነገር እየፈለገ መነጫነጭ ይጀምራል። በቃ እኔ እኮ የሚያምር ነገር ባይ እዚህ ቤት ብመጣለሁ እኮ ሁሉ ጊዜ ይላል። ይሄ መንፈሳዊ ባል አይደለም። የፈለገ ደግሞ ዘማሪ ነው፣ ፕሮግራም መሪ ነው፣ ጊታር ምናምን የፈለገ ይጫወት። ኦኬ። እዚህ መጥቶ ለሚስቱ እንጂ መሄድ አለብሽ፣ እንዲህ መልበስ አለብሽ፣ እንዲህ መስተካከል አለብሽ የሚል መንፈሳዊ ባል አይደለም ወገኖቼ። መንፈሳዊ ባል ሚስቱን ቢልድ ያደርጋታል እንጂ አያፈርሳትም። ኦኬ። ትልቅ ቢልድ የሚያደርጋት ደግሞ ውስጡ ማንነቷ
ገባችሁ? ስሜቷን እያዳመጠ ኦኬ እንጂ አንቺ እኮ ይሄው ቁጭ ብለሽ ገንፎ እየበላሽ እኮ ነው ገንፎ የሆንሽው። ሚስቱን እሷ ገንፎ ይስማማኛል ብላ ከበላች ላንተ ከእግዚአብሔር የተሰጠችው ውብ ናትና ለኔ ውብ ነሽ። ከሷ ከመጣ ይሄን ገንፎ እንዴት መተው አቃተኝ ካለች እንረዳዳ። you can help her ኦኬ። ገንፎ መብላት ቀመቀን ጥሩ አይደለም። ደግሞ ምሳሌ ብዬ ነው የሰጠዋችሁ። ኦኬ ራሳቸው ያለፉን በብዙ ቪዲዮዎች ላይ ተናግሬያለሁ። ሴት ልጅ ባሏን አስባ ስለ ባሏ ንጹህ ልሁን፣ ራሴን ልጠብቅ፣ ሰውነቴን ልጠብቅ ማለት መንፈሳዊ ነገር ነው። ባሏን እንዴት ደስ እንደምታሰኝ ስለ ዓለም ነገር ታስባለች ይላል አንደኛ ቆሮንቶስ ምዕራፍ 7። ይሄ እኮ ሐዋርያ ጳውሎስ እየወቀሰ አይደለም ሚስትን ወይም ባልን፣ ሚስቱን እንዴት እንደሚያስደስታት የዓለምን ነገር ያስባል የሚለው ነገር እኮ እንትን አይደለም፣ ኃጢአት እኮ አይደለም። ኦኬ ትክክለኛ ያገባ ሰው ጥሪ ነው። ኦኬ የሚያስበው ግን የዓለምን ነገር ያስባል የዚህ ኑሮ ማለት ነው እንጂ ኃጢአታዊ ነገር ያስባል ማለት አይደለም። ኦኬ ስለዚህ እሷም ባሏን ወንድነቱን ተረታ ሰውነቷን ስትጠብቅ የምትበላውን ነገር ስትጠብቅ ኬር ስታደርግ that's very romantic ለባሏ። ገባችሁ? ለሱም ማድረጓ ለእግዚአብሔር ማክበሯ ነው። ከዛ ግን ያለፈ አንቺ እንዲህ ማድረግ አለብሽ፣ እንደዚህ ሌክቸር ማድረግ አለብሽ ያለ ቀን በቀን ሌክቸር የሚያደርጋት መንፈሳዊ አይደለም ወገኖች። ኦኬ ስለዚህ የእግዚአብሔር ቃል ምን ይላል? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ያለፈው ጊዜ ተነጋግረናል። ስለዚህ ብዙ አልቆይበትም። ነገር ግን ይህን እንድታውቁ እወዳለሁ፣ የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው፣ የክርስቶስም ራስ እግዚአብሔር ነው ይላል። ኦኬ እዚህ ጋር ይሄ አንዳንድ መጽሐፍ ቅዱስ አዋቂዎች ሲናገሩ ምን ይላል? ጋድ የዲቫይን ኦርደር እግዚአብሔር የሰጠው ዲቫይን ኦርደር ነው ብለው ይናገራሉ። ይሄ ዲቫይን ኦርደር ግን ያለፈው ጊዜ በሰፊው አይተናል። እግዚአብሔር ከክርስቶስ ይበልጣል ምናምን ማለት አይደለም፣ ወይም ደግሞ ባል ከሚስት ይበልጣል ለዚህ ነው ራስ የሆነው አይደለም። ኦኬ ዲቫይን ኦርደር ነው። ስለዚህ ይሄ ዲቫይን ኦርደር አንድ ባል ራሱን ለዚህ ራስ ለሆነው አምላክ ካልሰጠ እንዴት ሆኖ ነው ለሚስቱ ራስ መሆን የሚችለው? ገባችሁ? እዚህ ላይም እንዲያውም የሚገርማችሁ ነገር አይ ቲንክ ትክክለኛ ጥርጣሬ ነው የጠረጠርኩት። እዚህ ጋር የሚያወራው የወንድ ሁሉ ራስ ክርስቶስ ነው የሚለው የወንድ ሁሉ ራስ ማለት ይሄ ወንድ የሚለው የአንድ ቤት አስተዳዳሪ ማለት ነው። ገባችሁ? ስለዚህ የሚያወራው ስለ ባል የባል ሁሉ ራስ ክርስቶስ ነው እያለ ነው። ኦኬ ስለዚህ የባል ራስ ክርስቶስ ከሆነ ራሱን ለጌታው ካልሰጠ በቃል በጸሎት ራሱን ለክርስቶስ ካልሰጠ እንዴት ለሚስቱ ራስ መሆን ይችላል? አደገኛ ነው የሚሆነው። እንዲያው ገባችሁ? የሚያድናት ድቅቅ አድርጎ እንትን የሚያደርጋት ነው የሚያጠፋት ነው የሚሆነው። ገባችሁ አይደል? ለምን ካላችሁ ያለፈው ጊዜ ተነጋግረናል። እርግማን ያለ አሁን ዛሬ ጠዋት ሳስቤ ነበር። አሁን አትክልት ፀሐይ ላይ ስታደርጓቸው እንደዚህ ፍክት ይላሉ። የሚሆነች አትክልትን ይጥያለችኝና የሆነ በቃ አበባ ምናምን በጣም ደስ ይለኛል። እና እንዲህ ልክ ከፀሐይዋ ዞር ስታደርጓት የኔ እንኳን ፀሐይ አትፈልግም። ፀሐይ የሚፈልጉ አበቦች ሲፈልጉ ስትወስዳቸው ይላል። የኛም ህይወት እንደዛ ነው። ታውቃላችሁ? ከአምላካችን ከእግዚአብሔር መንፈስ እንዲህ ስንል እርግማን ጋር ምን ሄደ? ገባችሁ? ስለዚህ ራሱን ለክርስቶስ ካልሰጠ ክርስቶስ በሱ ህይወት ላይ ጌታ ካልሆነ በጣም አደገኛ ነው የሚሆነው። ገባችሁ አይደል? ለሚስት ታዲያ ይሄንን ማወቋ መልካም ነው። ቅድም እንደነገርኳችሁ ሚስቶች ሆይ የሚለው እንትን ላይ ነው ያለ ነው። ኦኬ እንጂ ባሎች ሆይ የሚለው ላይ አይደለም እየተናገርኩ ያለው። አይገርማችሁም? ኦኬ እና ለወንድ ልጅ ታዲያ ትልቁ እኔ አድቫይስ የማደርገው ራሱን በክርስቶስ መስቀል ሁሌ የሚያይ ለምን ካላችሁኝ የክርስቶስ መስቀል ምን ይላል ስታዩት ምን ይላል? ኦኬ የክርስቶስ መስቀል እኮ ለኔ የሚለው ያንቺ እኮ ነው። ይህን ያህል የማትጠቅሚ የማትረቢ ለሲኦል የተመደብሽ ነበር። ክርስቶስ ላንቺ ሆኖልሽ ነው ያመለጥሽው። ስለዚህ እድል ፈንታሽ አሁንም ቢሆን በሚመጣውም ዓለም ክርስቶስና ክርስቶስ ብቻ ነው የሚለኝ መስቀል። ስለዚህ ባህልም አንዳንድ ሰዎች በትምህርታቸው በጣም ጎበዞች ናቸው፣ በስራቸው በጣም የተደነቁ ናቸው። ያ ኤክስትራፖሌት ማድረግ የሚችሉት ይመስላቸዋል ወደ ባልነት ምናምን። አደገኛ ነገር። ኦኬ በቃ በስራው በጣም የታወቀ ይሄን ነገር አንተ ካንሰልት አድርገን የሚባል ምናምን ይሁና።
ይሄ ስጋዊ ህይወት ነው። ይሄ የምናወራው ግን መንፈሳዊ ህይወት ነው። ገባችሁ አይደል? በስራው የታወቀ ብዙ ገንዘብ የሚያገኝ በእውቀቱ በጣም የታወቀ ቢሆን በጣም አደገኛ አረመኔ ባል መሆን ይችላል። ታውቃላችሁ? ለምን ካላችሁ ሁለቱ አንድ አይደሉም፣ የሚዛመዱም አይደሉም። ገባችሁ አይደል? ስለዚህ ይሄ እንደው ጉብዝናዬን ወደ እኔ እኮ ብዙ ሰው ነው የሚያከብረኝ፣ አንቺ ነሽ እዚህ ስታገኝ የምትንቂኝ ነው። ሚስት በክርስቶስ ራሱን የሰጠን አትንቅም። አይሰራም። ሎጂኩም አይሰራ። እግዚአብሔርም ቃል አይልም። ገባችሁ አይደለ? ስለዚህ ይሄ እሱ he is the captain of this spiritual ship። ይሄ spiritual ship ደግሞ ምን ይባላል? ትዳር። ገባችሁ? ስለዚህ የዚህ ራስ ማን ይላል? ክርስቶስ። ኦኬ። ስለዚህ ራስ ከሆነ መሪ ነው ማለት ነው። ይሄን ሞር ባሎች ሆይ የሚለው ጋር ስንገባ ሞር እናየዋለን። ግን ልል የፈለኩት ምንድነው ራስ ከሆነ የሚስት ሰው ትዳሩን አይተን እንዴት ነው ይሄ ሰው የሚያስተዳድረው የሚለውን ለማወቅ ከፈለግን the only thing ማየት ያለብን የሚስቱ አካሄድና የልጆቹ አካሄድ እንዴት ነው። ለምን ካላችሁ መሪ ስለሆነ ወደደም ጠላም ይመራል። እነሱም ወደዱም ጠሉም ይከተሉታል። ስለዚህ ሰልፊሽ የሆነ ባል እናት በቃ እኔም ስለ ራሴ ላስብ እንዲህ ስለ ራሴ ላስብ ልጆቼ ለእንዲሁን እኔም እንዲህ ላስብ ማለት ውስጥ ገባለች። ገባችሁ? እንዲያውም ሴት ልጅ መላሽ ስለሆነች እጥፍ ነው የምትመልስለት። አረመኔ ሲሆን እጥፍ አረመኔ። ስለዚህ ወንድ ልጅ የሚዘራውን ነገር ማወቅ አለበት፣ ሚስቱ ላይ የሚዘራውን። ኦኬ። ሰልፍለስ ደግሞ ሲሆን እጥፍ ሰልፍለስ ትሆንለታለች። ገባችሁ አይደለ? ስለዚህ ወደ ኤፌሶን ምዕራፍ 5 ቁጥር 24 ላይ ምን ይላል መሰላችሁ? እንግዲህ ቤተክርስቲያን ለክርስቶስ እንደምትገዛ ሚስቶች ሆይ አይደለም፣ ሚስቶችም ለባሎቻቸው በማንኛውም ነገር እንደዚሁ መገዛት ይገባቸዋል። እዚህ ጋር በማንኛውም ነገር የሚለው አንዳንድ ሰዎች በጣም ነው የሚከራከሩት። ሚስቴ መገዛት ያለባት በማንኛውም ነው። ሁሉ ጊዜ እንደምንነጋገረው የእግዚአብሔርን ቃል ቨርስም ሆነ ቃል ብድግ አድርገን ይሄ የሚለው እንዲህ ነው ስንል ብዙ ጊዜ ወደ ስህተት እንገባለን። ለምን ካላችሁ ያለፈው ጊዜ በብዛት እንደተነጋገር ነው እግዚአብሔር ቃል የእግዚአብሔር እውነት አካል ገባችሁ አይደል? እሱም ኢየሱስ ነው። ኦኬ። ስለዚህ ስለ አንድ አካል አንስተን በቃ በዚህ እውነት እኖራለሁ እንዴት እኛ ምን ኖረው በክርስቶስ ነው። ገባችሁ አይደል? ስለዚህ ምን ማለት ነው? the whole counsel ነው እንፈልጋለን። ስለዚህ በማንኛውም ነገር የሚለው ከላይ ያየነውን 2-3 ቪዲዮዎች አይሰርዝም። ገባችሁ አይደል? ምን ማለት ነው? የወንድ ልጅ መግዛቱ መሪነቱ ሊሚት አለው። ኦኬ። ሴት ልጅ 100% በሁሉም ለመገዛት ራሷን የምትሰጠው ለአምላክ ነው። ምክንያቱም አምላክ ስለሆነ፣ ባሏ አምላክ አይደለም። ኦኬ። ስለዚህ ክልሉን የሚወስነው ማን ነው? እግዚአብሔር። ገባችሁ? ስለዚህ አቢዩዝ ባለበት ቤት ውስጥ በቃ እኔ በቃ ከዛሬ በኋላ ለምሳሌ ቦገስ ኤግዛምፕል ነው የምሰጠው። ለምሳሌ በቃ መጠጥ እዚህ ቤት እንደ ልቤ ነው መሆን ያለበት። አንቺ መጠጥ መጀመር አለብሽ፣ እኔ ደስ እንዲለኝ አንቺ መጠጣት መጀመር አለብሽ። ሁላችንም መጠጣት አለብን። በዚህ ነገር ክርክር አልገባም። ስለዚህ መጽሐፍ ቅዱሳችሁን አጥኑ በትክክል መጽሐፍ ቅዱስ ምን እንደሚል ስለመጠጥ። ግን ደግሞ በቃ እንጠጣ እንስከር፣ በቃ አንቺም ሞቅ ሲልሽ ነው ሁሉ ነገር ደስ የሚለኝ ምናምን ነገር ውስጥ እንሂድ ሲላል ሊሚት አላት። በዚህ ውስጥ አትገዛም። ገባችሁ አይደል? ይሄን በምን ምሳሌ ያየሁት መሰላችሁ? ለምሳሌ ሳከር ጌም ቢዩቲፉል ሆኖ የምናየው ክልል ስላለው ተጫዋቾችም እንደ ህጉ በዚህ መስመር ውስጥ እንደ ህጉ ይጫወታሉ። የመጫወት መብት አላቸው በማንኛውም ነገር። በዚህ ውስጥ ያሉትን ዳኞችን መስማት አለባቸው በየትኛው ነገር፣ በሁሉም ነገር። እነሱም የሚመሩት በህግ ነው። ከህግ ውጭ ቢናገሩ እነሱ አይከተሉ። ገባችሁ አይደል? ሁሉ ነገር የእግዚአብሔር እውነትም በእግዚአብሔር እውነት የተከለለ ነው። ገባችሁ? እንጂ በማንኛውም ሲል እሱ ክርስቶስን የራሱ ራስ አድርጎ የኔ ነገር ያንተ ጉዳይ ነው፣ የኔ ስራ ለአንተ መታዘዝ ነው፣ ሚስቴን መንከባከብ ነው፣ ነርቸር ማድረግ ነው፣ መንፈሳዊ ህይወቷን መከታተል ነው። ምክንያቱም ያለፈው ጊዜ እንደተናገሩ ለተሳሳተ ኢሞሽናል ለሆነ ነገር በሙሉ ልትወሰድ ስለምትችል የምታወራው የምታምነውን ዶክትሪኖች ያዳምጣል። ኖ ይሄ መጽሐፍ ቅዱስ ላይ እንደሱ አይልም፣ ይሄ ትክክለኛ አይደለም እያለ ይመልሳታል። መንፈሳዊ ነርቸርም ነው። ታውቃላችሁ አይደል? ባል
ለምን ከሷ ይልቅ አስተያየቱ የተለየ ነው። ኦኬ ኢሞሽናል ነገር እሱም ኢሞሽናል ሊሆን ይችላል ግን ደግሞ የሷ ኢሞሽናል ነገር ለብዙ ነገር ሊያጋለጣት ስለሚችል ለሷ ምን አርጎ ጠባቂ አርጎ ቁጭ አርጎታል። ኦኬ ስለዚህ ይሄ በማንኛውም የሚለው ነገር እሱ የሚያዛት ወይም መገዛት ያለባት ወይም ሰሚት ማድረግ ያለባት በሁሉ ነገር ነው ያለ አይደለም። እሷን ብቻ ላሳያችሁ በዚሁ ዘጋለው። ይሄንን ፓሴጅ ምንም አላየነውም ግን ደግሞ እግዚአብሔር እንደፈቀደ ሌላ ቀን እንመጣበታለን። ግን ለመዝጊያ እንዲሆን አንብቤ ብጨርስ ደስ ይለኛል። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁም ተገዙ። ክርስቶስ አካሉ ለሆነችውና አዳኟ ለሆናት ቤተክርስቲያን ራስ እንደሆነ ሁሉ ባልም የሚስቱ ራስ ነውና፣ እንግዲህ ቤተክርስቲያን ለክርስቶስ እንደምትገዛ ሚስቶችም ለባሎቻቸው በማንኛውም ነገር እንደዚሁ መገዛት ይገባቸዋል። ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳትና ራሱንም ስለ እርሷ አሳልፎ እንደሰጠ እናንተም ሚስቶቻችሁን ውደዱ። በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ቤተክርስቲያን አድርጎ ለራሱ ሊያቀርባት ነው። ባሎችም እንደዚሁ ሚስቶቻቸውን እንደገዛ ስጋቸው መውደድ ይገባቸዋል። ሚስቱን የሚወድድ ራሱን ይወድዳል። የገዛ ስጋውን የሚጠላ ማንም የለም። ይመግበዋል፣ ይንከባከበዋል። ክርስቶስም ለቤተክርስቲያን ያደረገው ልክ እንደዚሁ ነው። እኛ የክርስቶስ አካል ብልቶች ነን። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር አንድ ይሆናል፣ ሁለቱም አንድ ስጋ ይሆናሉ። ይህ ጥልቅ ምስጢር ነው። እኔም ይህን ስለ ክርስቶስና ስለ ቤተክርስቲያን እናገራለሁ። ሆኖም ከእናንተ እያንዳንዱ ሚስቱን እንደ ራሱ አድርጎ ይውደድ፣ ሚስቱም ባሏን ታክብር። ክብር ለእግዚአብሔር ይሁን። ያነበብኩት ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 22 እስከ 31 ነው። የሚያስደንቅ ያለፈው ጊዜ እንዳልነው ለወንድ ልጅ ያለው ባሎች ሆይ የሚለውን ስትቆጥሩት በኪንግ ጄምስ ቨርዥን ላይ ስትቆጥሩት 164 ቃል ነው። የሚገርማችሁ ነገር ያንን ለሚስቶች ግን ሚስቶች ሆይ ብሎ ለሚናገረው ግን 53 ቃል ብቻ I think 54 53 ኦኬ ቃል ብቻ ነው የተጠቀመው። ለምን? የባል ጥሪ አዳምጡኝ በጣም ግዙፍ ነው። ኦኬ ለዚህ ነው ከሱ ስር ያደረገው ባልን ነው። ለምን? ክርስቶስ ብቻ ነው ሊረዳውና ባል መሆን እንደሚጠራው መሆን የሚችለው። ገባችሁ አይደል? አሁን ለምሳሌ በደንብ እናየዋለን። ይሄን እንደ ጌታ ፈቃድ ደግመን ስንገናኝ በደንብ እናየዋለን። ግን እዚህ ጋር ቁጥር 29 ላይ የገዛ ስጋውን የሚጠላ የለም ይላል። ለስጋው ምን ያደርጋል ይላል? ይመግበዋል፣ ይንከባከበዋል። አያችሁ ነርቸር ናት ሴት ልጅ ሲባል ሰምታችሁ ታውቃላችሁ? ያስባለሁ yes she is ኦኬ ልጆቿን ጡጦ የምታጠባ የምታበላ ምናምን ሴት ናት። ወንድ ልጅ ግን የሚስቱ ነርቸር ነው። ገባችሁ አይደል? ሜንሊ ኦኬ ይመግበዋል፣ ይንከባከበዋል ይላል። ይሄን ዲቴል እናያለን እንደ እግዚአብሔር ፈቃድ። ኦኬ ዛሬ ግን ስላዳመጣችሁን በጣም አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ደህና ቆዩ።